ከሷ ጋር ያለኝን ነገር እንዳሰብኩት ካልሆነ ቃል እገባልሻለሁ ወደ አንቺ እመለሳለሁ አለኝ። እኔም ሳልጮህ ምንም ሳልናገር ዝም ብዬ እያየሁት እንዴት ይህን ሁሉ ጊዜ ማየት አቃተኝ እንደዚህ አይነት ወንድ መሆኑን አልኩ። ከዛም መልሼ ይሄ እኮ እብደት ነው። እኔ ቁጭ ብዬ እንድጠብቅ ነው የምትፈልገው? አንተ እኮ የድሮ ፍቅረኛ ጋር ሄደ እንደፈለግክ ልትሆን ነው፣ ያውም እንደዛ እንደ ቆሻሻ ስታደርግ ከነበረች ሴት ጋር። እንደዛ ምስለው በጣም ተኮሳተረብኝ። ከዛም በተናደደ ድምፅ እየጠየቅኩሽ አይደለም እየነገርኩሽ ነው አለኝ። እኔም እሳት ጎርሼ አሁኑኑ ሂድልኝ ወደሱ አልኩት። እሱም ሳያንገራግር ቶሎ እሺ በማለቱ ደንግጦ እኔ ልጎዳሽ አልፈልግም ጽ ግን በቃ መሆን ያለበት ነው የሚሆነው አለኝ። የተሰበረ ልቤን እያስታመምኩ ወራቶች አለፉ። እናም አንድ ቀን ጓደኛዬን ጠርቻት የተፈጠረውን ሁሉ ነገርኳት። እሷም መልሳ ታውቂያለሽ ጽዬ ከድሮ ፍቅረኛው ጋር ያለው ነገር ሳይሳካለት ሲቀር እንደሚመለስ፣ ይህም ሲሆን ወደ ህይወትሽ እንዳይመለስ ማድረግ ያለብሽን ሁሉ አዘጋጅ ያለችኝ። እኔም ተስማማው። እንኖርበት የነበረው ቤት በእኔ ስም ነበር የተመዘገበው። በቀጣይ ቀን ደላላ ጠርቼ እንዲሸጠው አረኩት። በእርግጠኝነት ዮኒ የጠበቀው ቤት ውስጥ ቁጭ ብዬ እንድጠብቀው ነበር።